ሰላም እንዴት ናችሁ? ዛሬ በብዙዎቻችሁ ጥያቄ መሰረት 50 ሼድስ የተሰኘውን ፊልም የመጨረሻ ክፍል ይዤላችሁ መጥቻለሁ። የምሰራቸው ፊልሞች ብዙ ሰዎች ጋር እየደረሰ ስላልሆነ የላይክ ምልክቷን በመጫን ይህንን ፊልም ጀምሩት። ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግም እንዳትረሱ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር አናና ክርስቲያን እየተጋቡ ያሳየናል። የሰርጉ ስነስርዓት ያን ያህል ረዘም ያለ አልነበረም። የተወሰነ ቤተሰቦቻቸውና ጓደኞቻቸው የተገኙበት እጥር ምጥን ያለች ሰርግ ነበረች። ከሰርጉም በኋላ በግል ፕሌናቸው ወደ ጫጉላቸው ይሄዳሉ። በጣም ጥሩ ጊዜ እያሳለፉ ያለ ክርስቲያን ከጸሐፊው ስልክ ይደወልለታል። ከዛም ዳታ የሚያስቀምጡበት ክፍል ችግር እንደተፈጠረ ነገረችው። የጥበቃ ካሜራ የቀረጸውንም ቪዲዮ አያይዛ ትልክለታለች። ይህንን ችግር ፈጥሯል የሚባለው ሰውዬ ድርጅቱን ለቆ ሲወጣ ያሳየናል። ሰውየው አንዳንድ መረጃዎችንም ሰርቆ ነበር። አና የጥበቃ ካሜራ የቀረጸውን ቪዲዮ ስትመለከት ሰውየው የድሮ አለቃዋ ጃክ እንደሆነ ተረዳች። ጃክ ሊደፍራት በመሞከሩ ምክንያት ከስራው ተባሮ ነበር። ክርስቲያን ከዚህ ሁሉ ነገር ጀርባ ጃክ እንዳለበት ሲረዳ ተመልሰን ሄዳን ነገሮችን ማስተካከል አለብን ይላታል። ክርስቲያንና አና ወደ ቤት ሲመለሱ የቤት ሰራተኛዋና የአና አዲሱ ቦዲጋርድ ይቀበላቸዋል። እዛም ክርስቲያን አናን ከአዲሱ ቦዲጋርዷ ጋር ያስተዋውቃትና በምንም አይነት ጊዜ ከሱ ጋር መሆን አለብሽ ይላታል። አና ደስተኛ ባትሆንም ምንም አማራጭ ስለሌላት እሺ ብላ ትቀበላለች። ከዛም ክርስቲያን አንዳንድ ነገሮች ለመስራት ወደ ቢሮ ይሄዳል። አናም ከሰራተኛዋ ጋር አንድ ላይ በመሆን እራት ማዘጋጀት ጀመረች። እራት ከደረሰ በኋላም ክርስቲያን ይመጣና አናን ቤት ውስጥ ጉድ ጉድ ስትይ ማየት በጣም ነው የሚያስደስተኝ ይላታል። እሷም ስለ ልጆች አንስታ አንዳንድ ነገሮች ማውራት ስትጀምር እሱ አሁን ላይ ልጆች ወልደው ከልጆቹ ጋር እሷን ለመጋራት ዝግጁ እንዳልሆነ ይነግራታል። አናም ልጅ አይኖረንም እንዴ ብላ ጠየቀችው። እሱም ወደፊት አንድ ላይ እናስብበታለን ይላታል። የሚቀጥለው ቀን አና ወደ ስራ ስትሄድ ቋሚ የሆነ የእድገት ደረጃ ተሰጥቷት ታገኛለች። ዛን ቀን አና ስራዋን እየሰራች ከአንድ ጸሐፊ ጋር እያወራች እያለ ክርስቲያን ዝም ብሎ ቢሮዋን ከፍቶ ይገባል። አና ዝም ብሎ ወደ ቢሮዋ ስለገባ ደስተኛ አልነበረችም። ችግር አለ ብላ ትጠይቀዋለች። እሱም የመጨረሻ ስሟን ለምን እንዳልቀየረች ይጠይቃታል። እሷም ስራ ቦታ ማንነቴ እንዲቀየር አልፈለግኩም ትለዋለች። ክርስቲያን እኔ ባንቺ ቦታ ብሆን ላንቺ ምንም ነገር አደርጋለሁ ይላታል። ለዚህ ሲላት እንደምታስብበት ነግራው አንድ ላይ ተያይዘው ክርስቲያን ለአና የገዛላትን ቤት ሊያሳያት ይወስዳታል። ከዛም የቤቱን ፕላን የምታወጣላቸውን ጂያ የምትባል ሴት ያስተዋውቃታል። ጂያ ቤቱን ምኑ እንደምትቀይርላቸው እያስረዳቻቸው በተከታታይ ክርስቲያንን አግባብ ባልሆነ ሁኔታ ትነካዋለች። ይህም ድርጊቷ አናን ያስደሰታት አይመስልም። በዚህ መሃል ክርስቲያን ስልክ ይደወልለትና መጣው ብሎ ጂያና አናን ጥሏቸው ይሄዳል። አናም ጂያን ታስፈራራታለች። ድጋሚ ባሌን የምትነኪው ከሆነ ስምሽን አጠልሽቼ ድጋሚ ስራ እንዳትሰሪ ነው ማድረግሽ አለቻት። ክርስቲያንም ስልኩን ጨርሶ ይመጣና የቤቱን አዲስ ፕላን አብራቸው መመልከት ይጀምራል። ጂያም እጇን ሰብስባ መናገር ያለባትን ነገር መናገር ጀመረች። ጂያን ከተሰናበቷት በኋላ ክርስቲያን አናን መኪናውን እንድትነዳ ፈቅዶላት የመኪናውን ቁልፍ ይሰጣታል። አና በጣም በፍጥነት ነበር መኪናውን እየነዳችው የነበረው። በዚህም ምክንያት ቦዲጋርዶቻቸውን ጥላቸው በጣም ርቃ ነበረ። በዚህ መሃል ክርስቲያን ከቦዲጋርዱ ስልክ ይደወልለታል። እናም አንድ ማንነቱ ያልታወቀ ሰው ከኋላቸው እየተከተላቸው እንደነበር ይነግረዋል። ክርስቲያንም አናን በተቻለሽ አቅም መኪናውን በፍጥነት ንጂውና ከኋላ የሚከተለንን መኪና አምልጪው ይላታል። አናም እንዴትም ብላ ከኋላ የሚከተላቸውን መኪና መለጠች። ወደ ቤት ከተመለሱም በኋላ ማን እየተከተላቸው እንደነበረ ለማረጋገጥ ይሞክራሉ። እንደጠበቁት የአና የድሮ አለቃ አልነበረም። አሁን ደግሞ እየተከተላቸው የነበረው ሴት ናት። ክርስቲያን ቦዲጋርዶቹን እኔና አና ወደ ኒውዮርክ ስለምንሄድ አብራችሁን ትሄዳላችሁ ይላቸዋል። አና ስለ ኒውዮርክ ጉዟቸው ምንም ብታውቀው ነገር ስላልነበረ አንዴ እንነጋገር ብላ ቦዲጋርዶቹን ታስወጣቸዋለች። ከዛም አና ለክርስቲያን እኔ እኮ ስራ አለብኝ እንዴት ነው ብድግ ብዬ ወደ ኒውዮርክ የሚሄደው ትለዋለች። እሱም ካጠገቤ እንድትለይ አልፈልግም፣ የሆነ ነገር ብትሆኚ ይጸጽተኛል ይላታል። አናም ስጋትህ ይገባኛል ግን ስራ መስራት አለብኝ አለችው። በመጨረሻም ከብዙ ጭቅጭቅ በኋላ ክርስቲያን እሺ ብሎ ይሸነፍላትና አናን ጥሏት ብቻውን ወደ ኒውዮርክ ይሄዳል። በጠዋት ቀስቅሷት ክርስቲያን ቻው ብሎ ይሰናበታታል። አናም ኒውዮርክ ስትደርስ ደውልልኝ ትለዋለች። ክርስቲያንም ከስራ ከወጣች በኋላ ቀጥታ
ወደ ቤት እንድትመጣ ያስጠነቅቃታል። ወዴትም እንዳትሄጂ አላት። የዛን ቀን አና ከጓደኛዋ ኬት የስልክ መልእክት ይደርሳታል። መልእክቱም ከስራ በኋላ 1-2 እንበል ነው የሚለው። አና በመጀመሪያ እምቢ ብላት ነበረ። ኬት ግን ጓደኛዋ እንደናፈቀቻትና ልታገኛት እንደምትፈልግ ስትነግራት እሺ እመጣለሁ ብላ ትስማማለች። አና ከስራ ከወጣች በኋላ ቦዲጋርዷን ከጓደኛዋ ጋር ወደ ተቀጣጠረችበት ቦታ እንዲወስዳት ይጠይቃታል። ቦዲጋርዷም ክርስቲያን የትም እንዳትወስዳት ወደ ቤቱ ሰዳት ነው ያለኝ ይላታል። አናም ክርስቲያን ሳይሆን እኔ ነኝ አለቃህ አለችው። አና ጓደኛዋን ኬት ስታገኛት በጣም ብዙ አልኮል ጠጥታ ነበር። ኬት ከክርስቲያን ወንድም ጋር የፍቅር ግንኙነት ስላላት አና የማታውቃቸውን መረጃዎች ስትነግራት አና በጣም ነበር ግራ የተጋባቸው። ይህም ብቻ አይደለም፣ ሰሞኑን ፍቅረኛዬ ችላ ያለኝ ነው ይመስለኛል፣ ሌላ ሴት ህይወት ውስጥ ሳትገባ አትቀርም ትላታለች። አና ነገሮችን በውስጥ ሻት ያዢ አናግሪው አለቻት። አና አሪፍ ጊዜ ከኬት ጋር ካሳለፈች በኋላ ወደ ቤት ልትሄድ ስትወጣ ክርስቲያን ደጋግሞ እንደደወለላት ተመለከተች። አና ለቦዲጋርዷ ለክርስቲያን እንዳመሻው አትንገረው አለችው። ቦዲጋርዱ ምንም ማድረግ አልችልም፣ ደውሎልኝ ስለነበረ ያለሽበትን ቦታ ነግሬዋለሁ አላት። አና ወደ ቤት ገብታ እቃዋን ገና ከማስቀመጧ ጃክ ቤት ውስጥ ተደብቆ ጠብቋት ከኋላዋ መጥቶ ያንቃታል። ግነቱ ቦዲጋርዱ እዛው አቅራቢያ ስለነበረ አናን ከጃክ ማስመለጥ ችሏል። ፖሊሶችም ቦታው ላይ ይገኛሉ። አና ጠዋት ከእንቅልፏ ስትነሳ ክርስቲያን ፊት ለፊቷ ላይ የነበረው ወንበር ላይ ቁጭ ብሎ አየችው። ክርስቲያን በአና በጣም ተናዶባት ነበር እና በጊዜው ወደ ቤት ግቢ ብሏት ስላልሰማችው የሚቀጥለው ቀን አናን ይቀጣታል። እሷም አግባብ ባልሆነ መልኩ ልትቆጣጠረኝ እየሞከርክ ነው ትለዋለች። እሱም እዛ ሆኜ ደህንነትሽ ምን ያህል ሲያስጨንቀኝ እንደነበር ብታውቂ ትረጅኛለሽ ይላታል። አናም ጭንቀትህ ይገባኛል፣ ግን ከጓደኞቼ ጋር ጊዜ ማሳለፍ እፈልጋለሁ ብላ ስሜቷን ትነግረዋለች። ክርስቲያንም ለባህሪው በጣም ይቅርታ ይላታል። የሚቀጥለው ቀን ክርስቲያን ጓደኞቻቸውን ሰብስቦ ጉዞ አዘጋጅቶ አናን ሰርፕራይዝ ያደርጋታል። ክርስቲያን በተቻለው አቅም አሁንም ቢሆን ስለ ጃክ መረጃዎች ለመሰብሰብ እየሞከረ ነው። እስካሁን ባለው መረጃ ጃክ ከስራ ባልደረባው ጋር አብሮ ተኝቶ የያዘባት ቪዲዮ አለ። እናም በዛ ቪዲዮ ምክንያት እያስፈራራት ብዙ ነገር እንድታረግ እያረጋት ነው። የዛን ቀን ምሽት ሁሉም ተሰብስበው ወደ ምሽት ጭፈራ ቤት ከሄዱ በኋላ የክርስቲያን ወንድም ኤልያት ተንበርክኮ ኬትን አግቢኝ ብሎ ይጠይቃታል። እሷም እሺ ብላ ነበር የመለሰችው። አና ወደ ስራ ከተመለሰች በኋላም አንዱ መርማሪ ይመጣና ጃክ ስለሰጠው ቃል ይጠይቃታል። አንቺና እሱ ፍቅር ውስጥ እንደነበራችሁ ነበር የገለጸው አላት። አናም በጣም ነበር የደነገጠችው። ፖሊሱም እኔ የጃክን ቃል እያመንኩ አይደለም፣ ግን በነፃ ሊወጣ ይችላል ይላታል። አናም ፍርድ ቤት ትሄድና ጃክ ላይ የተወሰነውን ውሳኔ ትሰማለች። ጃክ በዋስ በነፃ እንዲለቀቅ ይደረጋል። በዚህ ሁኔታ ውስጥ እንዳለች አና ሐኪሟ ትደውልላትና ወደ ሐኪም ቤት እንድትመጣ ጠየቀቻት። አናም ወደ ክሊኒክ ከሄደች በኋላ አንዳንድ ምርመራዎች አካሂዳ ሐኪሟ አና እርጉዝ እንደሆነች ነገረቻት። የዛን ቀን ምሽት እራት እየበሉ እያለ አና ለክርስቲያን እርጉዝ እንደሆነች ነገረችው። በጣም ነበር የተናደደባት። እንደውም ቁጣ አለው። እንዴት ወሊድ መቆጣጠሪያ መጠቀም ትረሻለሽ አላት። እናም እኔ አሁን ላይ አባት ለመሆን ዝግጁ አይደለሁም ይላታል። አናም እኔም እኮ እናት ለመሆን ዝግጁ አይደለሁም፣ ግን አብረን ከሆነን ምንም አያቅተንም አለችው። ክርስቲያን ምንም መልስ ሳይሰጣት ተነስቶ ቤቱን ጥሎ ይወጣል። ተመልሶ ሲመጣ በጣም ብዙ ጠጥቶ ሰክሮ ነበረ። አናም ደግፋ ወስዳ ታስተኛዋለች። ቤት ከገባ በኋላም ስልኩን ስትመለከት አና የምትጠላት ሴት ለክርስቲያን በሰላም ገባህ ብላ የስልክ መልእክት ልካለታለች። አናም በጣም ተናዳ አንድ ክፍል ውስጥ ራሷ ላይ ቆልፋ ትተኛለች። የሚቀጥለው ቀን ጠዋት ክርስቲያን አናን ቤት ውስጥ ፈልጎ ያጣታል። መጨረሻም አንድ ክፍል ከፍታ ስትወጣ ተመለከታት። አሁንም ሆዷ ውስጥ ስላለው ሕፃን እየተጨቃጨቁ ነው። እናም አንተ አባት ለመሆን ዝግጁ ካልሆንክ ችግር የለውም፣ እኔ ብቻዬን አሳድገዋለሁ እንጂ ልጄን ወዴትም ጥየው አልሄድም አለች። የዛን ቀን አና ስራ ቦታ ውስጥ እንዳለች የክርስቲያን እህት ትደውልላታለች። እናም ስልኩን አንስታ ስታወራ ሚያ ሳትሆን የምታወራው ጃክ ነበረ። በሚያ ስልክ እያወራት የነበረው። እናም ትዕዛዝ ይሰጣታል። ፈጠን ብለሽ 5 ሚሊዮን ብር የምታመጪ ከሆነ ብቻ ነው ሚያን ድጋሚ ልታያት የምትችይው ይላታል። በደንብ ደግሞ እንድታረጋግጥ ፎቶም ይልክላታል። አና በተደጋጋሚ እሷ ብር እንደሌላት ትነግረዋለች።
ጃክ ለማንም ሳትናገሪ እንዴትም ብለሽ 5 ሚሊዮን ብር ይዘሽልኝ ይላታል። አናም ቤት ትሄድና ከክርስቲያን ቢሮ የቼክ ቡኩንና ሽጉጥ ይዛ ወደ ባንክ ትሄዳለች። የባንክ ማናጀሩም ብሩ ይበዛበትና ለክርስቲያን ይደውልለታል። ከዛም ክርስቲያንና አናን አገናኛቸው። ክርስቲያን የመሰለው ቀደም ባለው ምሽት ባደረገው ነገር አና ጥላው ልጠፋ እንደሆነ ነው። እዛም ለባንክ ማናጀሩ የፈለገችውን ያህል ብር ስጣት ይለዋል። አና ብሩን እንዳገኘች ደውላ ለጃክ ስትነግረው በባንኩ በጀርባ በር ውጪ መኪና አዘጋጅቼልሻለሁ ይላታል። አና የገረማት ነገር ጃክን እያገዘችው የነበረችዋ ሴት የስራ ባልደረባዋ ሊዝ ናት። አና ሊዝን አታላት የወረወረችው የራሷን ስልክ አስመስላ የባንክ ማናጀሩን ስልክ ነበረ። አና ስልኳን ቦርሳ ውስጥ ከተው ነበር ከብሩ ጋር። ክርስቲያን የአናን ስልክ በስልኩ ይከታተለው ስለነበረ ወዴት እየሄደች እንዳለ እያየ ነው። እና ብሩን ይዛ ጃክ ወዳለበት ቦታ ትሄዳለች። ጃክ በጣም ተናዶና በጣም እልህ ይዞት ስለነበረ አናን በጣም ነበር ይቀጠቀጣት። አናን በጣም እንዳይጎዳት ልታስቆመው ትሞክራለች። በዚህ መሃል ነው አና ደብቃ የያዘችውን ሽጉጥ አውጥታ የተኮሰችው። እዛኑ ቅጽበት ክርስቲያን ከፖሊሶች ጋር ቦታው ላይ ይደርሳል። ጃክና ሊዝም ብሩን ይዘው መጥፋት ሳይችሉ ይያዛሉ። አናም ተጎድታ ስለነበር ወዲያው ነበር ወደ ሆስፒታል የተወሰደችው። ስትነቃ ክርስቲያን አጠገቧ ነበር። ከዛም ክርስቲያን አናን ያንቺ የሆነ ነገር ሁሉ የኔም ነው፣ ልጃችንን በደስታ ነው ማሳድገው ይላታል። የክርስቲያን እናትም አና ወዴትም ጥላህ አትሄድም፣ አትፍራ ብላ ክርስቲያንን ታጽናናዋለች። በሚገርም ሁኔታ ክርስቲያንና ጃክ ልጅ እያሉ ተመሳሳይ የማደጎ ቤት ውስጥ ነበሩ። ክርስቲያን ትክክለኛ እናት የተቀበረችበትንም ቦታ ያገኝና ሄዶ መቃብሯንም ይጎበኛል። ከብዙ ፈተና በኋላ አናና ክርስቲያን አሁን በሰላም ፍቅራቸውን እያጣጣሙ መኖር ይችላሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። የዚህም ፊልም ክፍል 1ና ክፍል 2ን ማየት የምትፈልጉ ከሆነ ከታች ኮመንት ላይ ሊንኩን አስቀምጥላችኋለሁ። የትኛውን ክፍል እንደወደዳችሁት ኮመንት ላይ አሳውቁኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።